ጌታን እጅግ አድርገን እናመሰግናለን። ፈገግታ እንዴት ነው አላይም ከሙሽሮቹ ሁላችንም እንቆምና እግዚአብሔር ዛሬ የመደበልንን የቃሉን ክፍል እናያለን። መዝሙረ ዳዊት በቅንፍ 46 አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። እግዚአብሔር ስሙ ብሩክ ይሁን። ቁጥር 10 ላይ እንደዚህ ይላል፣ እረፉ እኔም አምላክ እንደሆንኩ እወቁ። እረፉ እኔም አምላክ እንደሆንኩኝ እወቁ ይላል። ጌታ ስሙ ብሩክ ይሁን። በተነዋወጠ ዓለም ውስጥ ነው የምንኖረው። በብዙ ነውጥ፣ ብዙ የህይወት ነውጥ ባለበት ዓለም ውስጥ እንኖራለን። የማህበረሰብ ነውጥ፣ የኢኮኖሚ ነውጥ፣ የፖለቲካ ነውጥ። መፍትሄው ምንድን ነው? እግዚአብሔር አንድ ነገር እዚህ ጋር ይናገረናል። የማይናወጥ የለም። አሁን በዓለም ሁሉ ከፍተኛ ነውጥ አለ። ብዙ ስብራት አለ። ጌታ እንዲህ ነው የሚለው፣ አምላካችን እግዚአብሔር ስሙ ብሩክ ይሁን፣ መጠጊያችንና ኃይላችን ባገኘን በታላቅ መከራ። ምንድን ነው መከራ? ሊያገኝ ይችላል ሰውን፣ ፈተና ሊያገኝ ይችላል፣ ችግር ስብራት ሊያገኝ ይችላል። እግዚአብሔር ቃል ግን እንደዚህ ይላል፣ ባገኘን በታላቅ መከራ ምናችን ነው? ረዳታችን ነው። እስቲ ከጎናችሁ ያለውን ሰው ረዳትህ ነው በሉት። ግድ የለም በሉት፣ ፍቱት። ፈታ ፈታ ብለን ነው የምንነጋገረው። የእግዚአብሔር ሙሽሮችም አሉ፣ ፈታ እንበል። እግዚአብሔር ስሙ ብሩክ ይሁን። ዛሬ የምንነጋገርበት ርዕስ ለምትፈልጉት የማይናወጠው ዋስትና በሚል ነው። አንሼክብል አሹራንስ ይሉታል። የማይናወጥ ዋስትና አለ። እሱን ነው ዛሬ የምንነጋገር። ምንድን ነው ይሄ የማይናወጠው ዋስትና? ለሰው ልጆች ሁሉ ቅድም እንዳነበብ ነው፣ ምድር ብትነዋወጥ እንኳን አለ ተራሮችም ወደ ባህር ልብ ቢወሰዱ ምን አናረግም? አንፈራም። ለምን? የማይናወጥ ዋስትና አለ። ማን ነው እሱ? ሃሌሉያ! የማይናወጠው ዋስትና በዘመናት ሁሉ እሱ ነው። ስለ እሱ ነው ዛሬ የምንነጋገረው። ስለ እሱ ነው የምንነጋገረው። ብዙ ዋስትናዎች ተናውጠዋል በዚህ ዘመን። ዘመኑን ስትመለከቱም እግዚአብሔር ፈቅዶ እንዲናወጡ ይመስላል። ብዙ ሰዎች ሽሽትን ዋስትና አድርገዋል። የኢኮኖሚ የበላይነታቸውን ዋስትና አድርገዋል። የፖለቲካ ስልጣናቸውን ዋስትና አድርገዋል። አነቃንቀው እግዚአብሔር ከዳር እስከ ዳር ዋስትና እንደማይሆኑ ለማሳየት ማለት ነው። ምንድን ነው የእናንተ ዋስትና? ኤርምያስ ምዕራፍ 9 ላይ ስትመለከቱት ቁጥር 23 ላይ እግዚአብሔር ቃል ስለ ዋስትና ነው እዛ ቦታ ላይ የሚናገረው። ጠቢብ በጥበቡ ምን ያድርግ? አይመካ ይለዋል። ያስመካል። ዋስትና ነው ጥበብ። ባለጠጋም በብልጥግናው አይመካለ፣ ብልጥግናም ያስመካል። ኃያልም በኃይሉ ምን ያድርግ? አይመካ፣ ያስመካል። የሚመካው በማን ይመካለ? ወገኖቼ ዘመናችንን ስናይ ሁሉ ነገር ሼክ ያደረገበት ነው። እርግጠኛ የሚሆን ሰው ማንም የለም በዚህ ዘመን። ኢትዮጵያ ብቻ አይደለም፣ የትም ዓለም ብትሄዱ ተናውጧል። ሰዎች ይሄ ዋስትናዬ ነው፣ ኑሮዬን የምመሰርትበት ነው ብለው የያዙትን ነገሮች መጥቶታል ጌታ። ለምን? አንሼክብል አሹራንስ፣ የማይናወጠው ዋስትና እሱ ብቻ መሆኑን ለማሳየት እግዚአብሔር ስሙ ብሩክ ይሁን። አንድ ጥያቄ ምንድን ነው የእናንተ ዋስትናችሁ? ይህንን ላይና ታች የሆነውን ህይወት ስንመራ በምድር ላይ ምንድን ነው ዋስትናችን? ማንን ተማምነን ነው? አንዳንዱ ሀብቱን ነው፣ አንዳንዱ ዕውቀቱን ነው፣ አንዳንዱ ጤናውን ነው የሚተማመነው፣ አንዳንዱ ተንኮሉንም ነው። ተንኮለኛ ሰው ኢሳይያስ 30 ቁጥር 12 ላይ ሄዳችሁ ተመልከቱ። የሚገርመኝ ቃል አለ እዛ ላይ። ተንኮለኛነቱንም ተስፋ የሚያደርግ ሰው አለ። ዋስትናው ነው።
ከሌ እንዲያድርጌ ጠልፌ ጥየው እንዲያድርጌው እዚህ ቦታ ደርሳለሁ። ተንኮሉን ዋስትና አድርጎ የሚሰው አለ። በግፍና በጠማምነት ታምናችኋልና በእርሱም ተደግፋችኋልና ይላል ኢሳይያስ 30 ቁጥር 12 ላይ ነው። በዛ ዘመን የነበሩ ሰዎች የታመኑበት ነገር ጠማማነትን ሰው ይታመናል። ጠልፎ ጣይነትን ይታመናል። ክፉ ባህሪውን ይታመናል። ለዚህ ነው እዚህ ስፍራ የሚናገረው ታምናችኋል። በምን? በግፍ በጠማማነት ታምናችኋልና በእርሱም ተደግፋችኋልና። ይገርመኛል። እኔ ሰው ብዙ ነገር የሚታመንበት አለው ለማለት ነው። ሀብት ምና በጎ ነገሩን ብቻ ክፋትንም ይታመንበታል። እግዚአብሔር ግን ሁሉንም መታው። ተመልከቱት፣ ከኮቪድ ጀምሮ መታው። ብዙ ነገርን በቃ ሰው አለኝ የሚለውን ሁሉ መታው። ተናወጠ። ለምን? የማይናወጥ ዋስትና እሱ እንደሆነ የሰው ልጆች እንዲያውቁ ነው። እግዚአብሔር ስሙ ብሩክ ይሁን። ስለዚህ የቱ ነው የማይናወጠው ዋስትና? መጽሐፍ ቅዱስን ስናይ እኔ ካንተ ጋር ነኝ የምትለዋች ቃል እኔ ከማን ጋር ነኝ? ካንተ ጋር ነኝ የምትለው the golden statement in the Bible ይሏታል። golden statement ነች። መጽሐፍ ወርቃማዋ ሐረግ ወይ ወርቃማዋ ስቴትመንት ነች። እቺ እኔ እግዚአብሔር ከማን ጋር ነኝ? ካንተ ጋር ነኝ። ብዙዎች ያመለጡባት እግዚአብሔር ስሙ ብሩክ ይሁን። በብሉይ ኪዳን ቢሆን በአዲስ ኪዳን ብዙዎች ያመለጡባት ይቺ ቃል ነች። እኔ ከማን ጋር ነኝ? አንተ ጋር ነኝ። እግዚአብሔር ከእናንተ ጋር ነው ወገኖቼ። እግዚአብሔር ከኔ ጋር ነው። እግዚአብሔር ከእያንዳንዳችን ጋር ነው። አብርሃም ያመለጠው በዚች ስቴትመንት ነው። እኔ ላንተ ምንህ ነኝ? ጋሻህ ነኝ አለው። እግዚአብሔር ስሙ ብሩክ ይሁን። ዳዊት ያመለጠው በዚህ ነው። ዮሴፍ ያመለጠው በዚህ ነው። ስንቱን ዝርዝርን መናገር እንችላለን። ብዙዎች ያመለጡባት ስቴትመንት እቺ ነች። እኔ ከማን ጋር ነኝ? ካንተ ጋር ነኝ። ዛሬም ሕያው ነው። እግዚአብሔር ስሙ ብሩክ ይሁን። ዋስትናችን ይሄ ነው። ምንም ነገር ዋስትና ሊሆን አይችልም። ዛሬ ያለ ስትሉት ነገ የለም። ሰው የለም። ስለዚህ ስለሱ ነው እኔ እግዚአብሔር ካንተ ጋር ነኝ ስለሚለው ቃል ነው እንድነጋገር የፈለኩት። በብሉይ ኪዳን ብዙ ስፍራ ላይ እግዚአብሔር ለሚወዱት ለአማኞቹ ይሄን ቃል ነግሯቸዋል። ኢያሱ ምዕራፍ 1 ቁጥር 5 ላይ ሄዳችሁ ስትመለከቱት ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር ምን አደርጋለሁ እሆናለሁ ብሎ ተጨባጭ ዋስትና ሰጠው። ዋስትና እሱ ራሱ ነው። እኔ ካንተ ጋር እሆናለሁ የሚለው ኢያሱ 1 ላይ ዘፍጥረት 39 ቁጥር 2 ላይም እንደዚሁ ታገኙታላችሁ። ለዮሴፍ ምን አለው? እግዚአብሔር ከዮሴፍ ጋር ነበረ። እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር ከማን ጋር ነበረ? ከዮሴፍ ጋር ነበረ። የት? በእስር ቤት። የት? በማይመቸው ቦታ። የት? በጉድጓድ ውስጥ። የት? በለቅሶ ስፍራ። ትንሽ ፓራዶክሲካል ነው። የተምታታ ነገር ይመስል እግዚአብሔር ከሱ ጋር ከሆነ ታዲያ እንዴት ነው ይሄ ሁሉ ነገር በሱ ላይ የሚሆነው? የተምታታ ይመስል ግን እግዚአብሔር ከሱ ጋር ነበር ነው የሚለው ቃሉ። በየትኛውም ስፍራ ዮሴፍ በገባበት በወጣበት በሄደበት ሲከብርም ከሱ ጋር ነበር፣ ሲወረድም ከሱ ጋር ነበር። እግዚአብሔር ከዮሴፍ ጋር ነበረ። ዋስትናው ይሄ ነው። ዮሴፍን ከዛ ጉድጓድ ያወጣው ወደ ክብር ያመጣው እቺ ስቴትመንት ነች። እኔ እግዚአብሔር ከማን ጋር ነኝ? ካንተ ጋር ነኝ። እግዚአብሔር ስሙ ብሩክ ይሁን። ተቆጥሮ አያልቅም ጥቅሱ። ኢሳይያስ 43 ላይም ሄዳችሁ ብትመለከቱ ቁጥር 2 ላይ በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ። በውሃ ውስጥ አታልፍም አይልም። ውሃ የመከራ ምልክት ነው። እዚህ ቦታ ላይ እንደምናየው በወንዞች ውስጥም ባለፍክ ጊዜ ካንተ ጋር እሆናለሁ ይላል። በአስጨናቂ ነገሮች ባለፍክ ጊዜ ካንተ ጋር እሆናለሁ እያለ ስለ ያዕቆብ ይናገራል። እዛ ስፍራ ላይ በእሳት ውስጥ በሄድክን ጊዜም ነበልባሉ አይፈጅህም እያለ ይናገራል። በብሉይ ኪዳን ተቆጥሮ የማያልቅ የእግዚአብሔር ዋስትና ተሰጥቷቸው ብዙዎች አምልጠዋል። እግዚአብሔር ስሙ ብሩክ ይሁን።
ዋስትና እግዚአብሔር ራሱ ነው ለሰው ልጅ። እኔ ካንተ ጋር እሆናለሁ የሚለው ቃል ነው ዋስትና። በብሉይ ኪዳን ብቻ እንዳይመስላችሁ። በአዲስ ኪዳንም ስትመጡ ይሄው ነው። ማቴዎስ 28 ላይ እንደዚሁ ነው የሚናገረው። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋራ ሆናለሁ። በቃ እግዚአብሔር ለሚወዳቸው ለምርጦቹ የሰጣቸው ፍጹም ዋስትና ይሄ ነው። ይሄ ነው። እኔ ካንተ ጋራ እግዚአብሔር ስሙ ብሩክ ይሁን። በአዲስ ኪዳንም ብትሄዱ በብሉይ ኪዳንም ብትሄዱ እግዚአብሔር ካንተ ጋር እሆናለሁ የሚል ስቴትመንት ነው የተሰጠ። የሚገርማችሁ በአዲስ ኪዳን ካንተ ጋር እሆናለሁ ብቻ ሳይሆን በውስጥህ እኖራለሁ ይላል። እግዚአብሔር ስሙ ብሩክ ይሁን። በውስጥህ አንደኛ ቆሮንቶስ 6:19 ላይ ምንድን ነው የሚናገረው? ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ካንተ ጋራ እሆናለሁ ብቻ አይደል፣ በውስጥህ ምን አደርጋለሁ አይመስልም ማለት። ምክንያቱም ትንቢተ ኢሳይያስ ምዕራፍ 66 ላይ የእግዚአብሔር ቃል ሲናገር ምን አለ? ሰማይ ዙፋኔ ነው፣ ምድርም ደግሞ ምን ነች? የእግሬ መረገጫ ነች። ለእኔ የምትሰሩን ቤት ምን አይነት ነው? ከዛ ወረድና ወደ ማን? ወደዚህ ወደ ትሁት እግዚአብሔር ስሙ ብሩክ ይሁን። በቃሌም ወደሚንቀጠቀጥ ወደ እርሱ ምን አደርጋለሁ? መለከታለሁ ይላል። ይህንን ነው የሚናገረው። በአዲስ ኪዳን ስለሚመጣው ከእርሱ ጋር አብሬ እኖራለሁ ነው የሚለው። በዕብራይስጡ ስትመለከቱት እመለከታለሁ፣ ፓካርድ ይሉታል። ወደ እርሱ እመለከታለሁ የሚለው ቃል በአይን ማየቱን ብቻ አይደለም፣ ከእሱ ጋር አብሬ እኖራለሁ፣ በሚገባበት እገባለሁ፣ በሚያልፍበት አልፋለሁ የሚል ስሜት ነው ያለው። በአዲስ ኪዳን የሚሆነውን ነው የሚናገረው። ስለዚህ አማኞች በዚህ ዓለም ስንኖር በክርስቶስ ኢየሱስ ያመንነው ዝም ብለን አይደለም። እንደዚህ አይነት የሕይወት ዋስትና እግዚአብሔር ሰጥቶናል። ይሄ መጽሐፍ ቅዱስ የተረጋገጠ የታተመ ነው። ተቆጥሮ አያልቅም የዋስትናው። ሌላም ልጨምርላችሁ። ቆላስይስ ምዕራፍ 1 ቁጥር 27 ላይ እንደዚህ ይላል፣ የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። በእናንተ ውስጥ መሆኑ ነው ይላል ለቆላስይስ ሰዎች ሐዋርያው ጳውሎስ ሲናገር። ከዚህ በላይ ዋስትና የለም። ይሄ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው ያለው ጌታ ባንተ ባንቺ በእኔ ውስጥ ሊኖር ነግሮናል። በሰው ሕሊና ላይገባ ይችላል። በሰው ሕሊና ላይገባን ይችላል። ዮሐንስ 14 ላይ ሄዳችሁ ተመልከቱት። ከቁጥር 5-17 እንደዚሁ ነው የሚናገረው። ስለ መንፈስ ቅዱስ ሲናገር በእናንተ ውስጥ ስለሚኖር እናንተ ምን ታደርጉታላችሁ? ታውቁታላችሁ። ዓለም ግን ሊያውቀው አይችልም እያለ ይናገራል። ዋስትና አለን እያልኳችሁ ነው የምናገረው። ለተጨነቀች ነፍስ፣ ለተቸገረች፣ ለተሰበረች፣ መሄጃ ላጣች ነፍስ ዋስትናዋ ይሄ ነው። አጎትህ ዋስትና ሊሆን አይችልም፣ ተሰባሪ ነው እሱ። ገንዘብህ ዋስትና ሊሆን አይችልም፣ ጠርጎት ይሄዳል አንድ ነገር መጥቶ። ዋስትና ይሄ ነው። ክርስቲያኖች እንድታውቁት ነው ይሄን በደንብ። ብዙ ሰው ዋስትናውን ጥሎ ሌላ ዋስትና ፍለጋ ላይ ነው ያለው። ከዚህ የሚበልጥ ዋስትና አልሰጠንም። እግዚአብሔር ስሙ ብሩክ ይሁን። ኤፌሶን ምዕራፍ 2 ቁጥር 22 ላይም ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ምን ታደርጋላችሁ? ትሰራላችሁ። የእግዚአብሔር መኖሪያ ናችሁ ነው የሚለው። እናንተ ምንድን ናችሁ? የእግዚአብሔር መኖሪያ ናችሁ። ይሄንን አይምሯችሁ አልገባው ቢለው እንኳን ንገሩት ደጋግማችሁ። የእግዚአብሔር ምንድን ነኝ? መኖሪያ ነኝ። መጽሐፍ ቅዱስ መዝሙር 91 ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ምን ያደርጋል?
ያድራል ይላል። ልዑል ግን የት ነው አሁን ተጠግቶ ያለው? የት ነው? መጽሐፍ ቅዱስ እንደሚነግረን የሆነ ድንኳን የሆነ ትልቅ ቤተ መቅደስ ውስጥ ነበር ድሮ። አሁን ግን ልዑል ተጠግቶ ያለው በውስጣችን ሊኖር ነው የወደደው። ቃሉ ይሄንን ነው የሚያስተምረን። ይሄንን ነው የሚያስተምረን። ባንተ ህሊና አትመዝነው። እግዚአብሔር እንዴት በእኔ ውስጥ ሊኖር ይችላል? ቃሉ ነው የሚናገረው። ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ያለው እግዚአብሔር ባንተ ውስጥ እኖራለሁ ነው የሚለው። ባንተ ውስጥ ተጠግቶ ነው የሚኖር። በልዑል መጠጊያ የሚለው አንተ ውስጥ ነው ተጠግቶ ያለው። ለምን? ሊያኖርህ። እግዚአብሔር ስሙ ብሩክ ይሁን። ምክንያቱም አትችለውም። የዚህን ዓለም ውጣ ውረድ ብቻህን። በገንዘብህ ኃይል አትችለውም። በስልጣንህ ኃይል፣ በእውቀትህ ኃይል አትችለውም። ዳዊት ንጉሥ ነው እኮ። ለምን ይፈልገዋል እግዚአብሔርን? 91ኛው ምዕራፍ አንብቡት። በልዑል መጠጊያ እያለ ለምን ይፈልገዋል? ለማይችለው ነገር አለ። የመናፍስት ዓለም አለ። በጦርና በሰይፍ ሊቋቋመው የማይችለው የመናፍስት ዓለም ስላለ ነው እኮ። እስቲ መዝሙር 91ን አለፍ እያን ትንሽ ነው ይሄን ሐሳብ። ምክንያቱም የማትችሉት ነገር ይበዛል በዚህ ምድር ላይ በጣም ብዙ ነው። ንጉሱ ኃያሉ ሰው ብዙ ነገር ላይ ቁጭ ያለው ሰው ይፈልገዋል እንደዛ። ሃሌሉያ። መንፈሳዊ ውጊያ የሚባል ነገር ስላለ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ምን ያደርጋል? ያድራል። እግዚአብሔር ስሙ ብሩክ ይሁን። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። ሰራዊት የለውም እንዴ ንጉሱ? ውጣ ቢለው የሚወጣ፣ ግደል ቢለው የሚገድል፣ ምን አርግ ብለው የሚያደርግ አለው። ለምንድን ነው የሚፈልገው እግዚአብሔርን? ወረድ ብላችሁ እዩት። እርሱ ከአዳኝ ወጥመድ ምን ያደርግሃል? አስጥልሃል። የአንተ ሰራዊት ከአዳኝ ወጥመድ አያስጥልህም። ገንዘብህ ከአዳኝ ወጥመድ አያስጥልህም። ማንነትህ አያስጥልህም። ይሄን ያውቃል ንጉሱ። ለዚህ ነው የሚፈልገው። እግዚአብሔር ስሙ ብሩክ ይሁን። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነሃል። ሃሌሉያ። በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ ይለዋል፣ በጨለማ ከመሄድ ክፉ ነገር እያለ ስፒሪቹዋል ዋርፌር ነው የሚያወራው። መንፈሳዊ ውጊያውን ነው የሚያወራው። ይህ ዓለም ስጋዊ ብቻ አይደለም። መንፈሳዊ ዓለም የሚባል ነገር አለ። በምን ትቋቋመዋለህ? በምን ትቋቋመዋለህ? ትችለዋለህ? 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 አትችለውም። ሕይወትህን ሊያደናቅፈው እግዚአብሔር ወዳየልህ ዓላማ እንዳትደርስ የሚያደርግህ ድንቅፍቅፍ አድርጎ ሊያጠፋ በየቀኑ የሚመኝ ጠላት አለ። ስለዚህ ነው ዳዊት ታስፈልገኛለህ የሚለው እንጂ እሱ ንጉሥ ነው እኮ። በሰራዊት ተከቦ የሚኖር ነው። በሀብት ማማ ላይ ቁጭ ያለ ነው። በስልጣን በዝና ማማ ላይ ቁጭ ያለ ነው። አያስጥልማ ይሄ ሁሉ፣ አያድንም ይሄ ሁሉ። አንሼክብል አሹራንስ፣ የማይናወጠው ዋስትና ሕያው እግዚአብሔር ነው። ሃሌሉያ። የናዝሬቱ ኢየሱስ ነው በዙፋኑ ላይ ያለው። ሃሌሉያ። በክብር በታላቅ ግርማ የሚመጣው እሱ ነው። ልትገርፈው ልትሰድበው አይመጣም። ልትንቀው አይመጣም። አሁን በአምባ ላይ ፈረስ ሆኖ ይመጣል። ከአፉ ስለታም ሰይፍ ይወጣል። ኃያል ጌታ ነው፣ ስሙ ብሩክ ይሁን። ይሄ ነው የኔና ያንተ መጠጊያ። ይመጣል፣ በታላቅ ክብር ይመጣል። ልታዋረደው እንዳይመስልህ የሚመጣው ሊፈርድ ነው የሚመጣው፣ ሊያድን ነው የሚመጣው። ተራሮች ሁሉ ይንቀጠቀጣሉ። መጽሐፍ ቅዱስ ከበጉ ቁጣ ማንስ ምንድን ነው የሚለው ይላል ቃሉ አይደለም? ቆጣል ጌታ፣ በኃጢአተኞች ይቆጣል። ልታሾፍበት አይመጣም። ዛሬ እንደሚያሾፍበት አይደለም። በስሙ እንደሚነግዱበት አይደለም። ቢዝነሳቸውን እንደሚያደሩበት አይደለም። ይመጣል ከበጉ ቁጣ። ተራሮች ሰውሩን እያሉ በታላቅ ድንጋጤ። ያ ነው ኢየሱስ። ተገርፎማ አልፏል። ሊገረፍልህ አይመጣም። ከዚህ በኋላ በታላቅ ክብር ይመጣል። ሾክ በሚያደርግ ሾክ። ታውቃላችሁ አይደለ? ኢየሱስ እንደዛ ነው።
ኢየሱስ እንደዛ ነው። ሁሉን አይቶ እንዳላየ ዝም ቢል ማንም ተነስቶ ቤተክርስቲያንን መላገጫ ቢያደርጋት እንዳላየ እያየ ነው። ግን ይመጣል። ሃሌሉያ ይመጣል። ጌታ ምን ያደርጋል? ይመጣል። ማን በእርሱ እንደሚታመን ማን በእርሱ እንደማይታመን ያውቃል። ይመጣል። በሚያስደነግጥ ግርማ ነው የሚመጣው። ዛሬ ብትፈራው ነው የሚሻለው። ዛሬ ብታከብረው ነው የሚሻለው። ዛሬ ብትመለስ ነው የሚሻለው። መልእክቴም እዚሁ ጋር ነው ያለው። እዚህ ጋር ነው ያለው። እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር ዋስትና ነው። ግን የታለ ዋስትናው? ይሄ ሁሉ ቁስለት፣ ይሄ ሁሉ ስብራት፣ ይሄ ሁሉ የሀገር ስብራት 50 ዓመት አለፋት ከተሰበረች ምድሪቱ ማትፈወሰው የቤተ ክርስቲያኑ ስብራት የማንም ማላገጫ ሆና ቤተ ክርስቲያን እግዚአብሔርንም አይፈራው ደፋሩ ስፍራ አግኝቶ አፈቀላጤው ስፍራ አግኝቶ ምንድነው ጉዱ? በአደባባይ የእግዚአብሔር ስም ተሰድቦ ተዋርዶ ምንድነው ጉዱ? እንዲህ እኮ አይደለንም ነን እንዴ? አይደለንም። ምንድነው ጉዱ? ወንድሞቼና እህቶቼ መልእክቴ ልናገረው የምፈልገው እዚህ ጋር ነው ያለው። በደንብ አዳምጡኝ። እግዚአብሔር ዋስትና ነው። በሁሉ ነገር ዋስትና ነው። ዋስትና ስላለን የጠራህ የመጣኸው። ሞክረው ካልፈለክም በራሴ ወጣዋለሁ። ሄድ ሞክረው። አይሆኑ ሆነህ ትመጣለህ። ምናልባትም ላትጠገን ሞክረው። እንሞክረዋለን ያሉ አብሮ አደግ ጓደኞቻችን አይሆኑ ሆነው ቀርተዋል። አብረን ጌታን ያገኘን ዕውቀትና ትምህርቱማ ደርሶበታል ትልቅ ደረጃ። ግን ሌላ ነገራቸው አይሆኑ ሆነው ሞክረው ዋስትና አለኝ ካልክ ማለት ነው። የሰው ልጅ ታላቁ ኪሳራው ዋስትናውን ሲለውጥ ነው። እንግዲህ እግዚአብሔር ዋስትናችን ከሆነ ምንድነው በህይወታችን ላይ የሚደርሰው ይሄ ሁሉ ፈተናና ይሄ ሁሉ መከራ፣ ይሄ ሁሉ ችግር በሀገራችን የሚደርሰው ይሄ ሁሉ በቤተ ክርስቲያን የሚታየው ነገር ምንድነው? እግዚአብሔር ካንተ ጋር ሆናለሁ ካለ መጽሐፈ ኢያሱ ምዕራፍ 7 ላይ አንድ ክፍል አለ። እሱን ክፍል አይተን የመልእክቴ ዋና ሐሳብ ያለው እሱ ላይ ነው። ስለ እግዚአብሔር ዋስትና ሰጭነት ታውቁታላችሁ ለመናገር ብዬ አይደለም። እግዚአብሔር ዋስትና ሰጭነቱን እንዳይወጣው የሚያደርግ ጉዳይ አለ። ዝም ብሎ እንዳይ በቃ ነገሮች ሲደርሱብን ዝም ብሎ እንዳይ መጽሐፍ ቅዱስ እንደሚነግረን እግዚአብሔር ሁሉ ቦታ አለ። አይደለም እንዴ? የለም እንዴ? አለ። ሁሉ ቦታ አለ። ዓለማዊው ጋር አለ፣ ክርስቲያኑ ጋር አለ፣ ሁሉ ቦታ። ሐዋርያው ጳውሎስ በምዕራፍ 17 ላይ የሐዋርያ ሥራ ላይ ሲነግረን ለአቴና ሰዎች የነገራቸውን ታስታውሳላችሁ። ምዕራፍ 17 27 ላይ ሄዳችሁ እዩት። ከእያንዳንዳችን የራቀ አይደለም ይላል። እግዚአብሔር ከእያንዳንዱ ፍጥረቱ የራቀ አይደለም። ይመን አይመን፣ ኤቲስት ይሁን ምን ይሁን። ለምን? ቴዎሎጂያኖቹ ኢሴንሻል አትሪቢዩትስ ይሉታል። ምን ማለታቸው ነው? በሌላ የሌለ እሱ ጋር ብቻ የሚገኝ ባህሪው ነው። በሁሉ ስፍራ መገኘት። ማናችንም በሁሉ ስፍራ መገኘት አንችልም። እግዚአብሔር ብቻ ነው በሁሉ ስፍራ በሁሉ በአንድ ጊዜ ከእያንዳንዱ ሰው ከኔ ጋርም አለ፣ ከሱ ጋርም አለ፣ ካንቺ ጋርም አለ፣ ከእያንዳንዱ ሰው ጋር በዓለም ላይ ያለው ማምነው እግዚአብሔር ነው። በሁሉ ስፍራ አለ። ያያል በቃ አለ በሁሉ ስፍራ። አንዳንድ ነገር ሲደርስብን ግን ጣልቃ አይገባም፣ ዝም ብሎ ያያል። ለምንድን ነው እግዚአብሔር ዝም ብሎ እንዳይን የሚያደርገው ነው ዋናው ነጥቤ። እያዘነ ዝም ብሎ ያየናል። እግዚአብሔር ካንተ ጋር ሆናለሁ ሲል ምን ማለቱ ነው? ኢንተርቪን አደርጋለሁ
በሚደርስብህ ነገር ሁሉ ምን አደርጋለሁ? ጣልቃ ገባልሃለሁ፣ አድንሃለሁ፣ እታደግሃለሁ ማለቱ ነው። አንዳንዴ ግን ትድግናው ይቆማል፣ እያየ ዝም ይላል። ምንድነው እያየ ጌታ ዝም የሚለው በህይወታችን? ምክንያቱ ምንድነው? እሱን ክፍል እንድናይ ነው። እየተግባባን ነው አይደለም? ሁሉ ቦታ አለ ጌታ፣ ግን እያየ ዝም የሚልበት ጣልቃ የማይገባበት የማያድነን ሁኔታ አለ። እዚህ ስፍራ ላይ ስትመለከቱ መጽሐፈ ኢያሱ ምዕራፍ 7 ላይ የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የካርሚ ልጅ የዘንብሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ፣ የእግዚአብሔርም ቁጣ በእስራኤል ልጆች ላይ ነደደ ይላል። ወገኖቼ እያየ ዝም የሚያሰኘው ጌታን ምንድነው? እርም ነው። ካንተ ጋር እሆናለሁ ብሎ የተስፋ ቃል ቢሰጥም፣ መንፈስ ቅዱስ ባንተ ውስጥ ይኖራል ብሎ የተስፋ ቃል ቢሰጥም፣ በሕይወት ጣልቃ እንዳይገባ ዝም ብሎ እንዲቆም የሚያደርገው ኃጢአት ነው። ወንድሞቼ ኃጢአት በዚህ ዘመን ቀሎ የተነገረ ኃጢአት ምናልባት መመለስ ይኖርብን ይሆን? ምናልባት መመለስ ይኖርብን ይሆን? ይሄ ሁሉ ስብራት ምናልባት የኃጢአት ምክንያት ይሆን? ይሄ ሁሉ ጉዳት የኃጢአት ምክንያት ይሆን? እነዚህን ሰዎች ተመልከቷቸው። ወረድ ብላችሁ ቁጥር 5 ላይ ተመልከቱ። የጋይም ሰዎች ከእነርሱ 36 ያህል ሰዎችን መቱ ይላል። ዋው! ከበሩ እስከ ሸባሪም ድረስ አባረሯቸው፣ ቁልቁለቱም መቷቸው። ሕዝቡም ልቡ ቀለጠ እንደ ውሃም ሆነ ይላል። ልቡ ቀለጠ፣ ፈራ፣ ሸሸ፣ ተመታ። ዋው! ይሄ እግዚአብሔር ከሱ ጋር ያለ ሕዝብ ይመታል ወይ? ድብን ብሎ ይመታል ነው ምልህ። ድብን ብሎ ነው ልቡ የሚቀልጠው ነው ምልህ። ሐሰት የሚግቱን ሄደ ተጋት ከፈለክ። አንድ ወቅት መቺ የነበረው፣ አንድ ወቅት አሸናፊ የነበረው እግዚአብሔር ከሱ ጋር ሆኖ ተመቺ ሆነ፣ የሚመታ ሆነ። በቅጽበት ከመቺ ወደ ተመቺነት ተለወጠ። እንዴት መቺ እንደነበሩ ሂዱና እዩዋቸው። እግዚአብሔር ከእነሱ ጋር በነበረ ጊዜ እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር ከእነሱ ጋር በነበረ ጊዜ ምን ነበሩ? ኢያሱ ምዕራፍ 12 ላይ ሄዳችሁ ተመልከቱ። ኢያሱ ምዕራፍ 12 ቁጥር 8 እንዲሁም ቁጥር 24 ላይ ኢያሱና የእስራኤል ልጆች የመቷቸው የምድር ነገስታት እነዚህ ናቸው። ምን ያደረጓቸው? የመቷቸው። ስንት ነገስታት? 31 ነገስታት ይላል ኢያሱ ምዕራፍ 12 ቁጥር 8 ቁጥር 24። ምንድነው በዚህ ፍጥነት ወርደው ተመቺ ያረጋቸው? ኃጢአት። ኃጢአት ሶስት ፊደል ገዳይ ናት፣ አዋራጅ ናት፣ ለጠላት አሳልፋ የምትሰጥ ናት፣ በዘንድሮ ቤተ ክርስቲያን ውስጥ የማትሰበክ ናት፣ የማትነገር ናት። ኃጢአት እርም የሆነው ነካ ይላል። ወደዛ ውስጥ ለመግባት ጊዜ የለኝም። ወንድሞቼ እና እህቶቼ እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከሁላችን ጋር ነው። አዝሎንጋስ ኃጢአት እስካልሰራን ድረስ፣ የማይፈልገውን እስካላረግን ድረስ። ኃጢአት ሰርቶ እግዚአብሔር ይባርከኛል ማለት እሱ ፌክ ነው። እሱ ውሸት ነው፣ ውሸት ነው። ወደድንም ጠላንም ያለንበት ዘመን የድህረ ዘመናዊነት ዘመን ነው የሚባለው። የፖስት ሞደርኒዝም። ኃጢአት የለም፣ ኃጢአት የሚባል ነገር ጨርሶ የለም፣ አመለካከትህ ነው የሚሉት። ለምን? ሬላቲቪዝም ነው። እኔ ኃጢአት ያልኩት ለአንተ ቅድስና ሊሆን ይችላል። ይሄ ነው አመለካከት በዓለም ላይ ሰፍሮ ያለው፣ ቤተ ክርስቲያን ውስጥም ተቆናጦ ነው ያለው። ኃጢአት ኃጢአት ነው አይደለም? እግዚአብሔር ይጠላዋል። ቃሉን አይጠሩትም። ባይዘዌ በፈረንጅ ሀገር ቃሉ አይጠራም። ስህተት ነው የሚሉት፣ ሮንግ ዱዊንግ ነው የሚሉት፣ ሮንግ ወርክስ ነው የሚሉት። ኃጢአት ሲን የሚለው ቃል ከቶ አይጠሩትም። ታላላቅ አገልጋዮችን መርምሩ፣ አይጠሩትም ቃሉን። እኛም ሀገር ተጀምሯል ነው ብላችሁ ኃጢአት የሚለውን ቃል የሚጠራ አታገኙ። የድህረ ዘመናዊነት ውጤት ነው።
ኃጢአት የሚባል ነገር የለም። ያንተ አስተሳሰብ ትክክል ነው። ስለዚህ ሌትስ ኮምፕሮማይዝ። ምን የሚል ቃል ተፈጠረ? ቶለረንስ የሚል መቻቻል፣ ተቻችሎ መኖር። this is a devilish word ነው by the way። ቶለረንስ ማለት ኢየሱስን ከማይወድ ጋር ምኑ ነው ቶለሬት የምታደርገው? ምኑ ነው የምትታገሰው? ከሚክደው ጋር ምኑ ነው የምትታገሰው? ቲፒካል የሆነው የዚህ የፖስት ሞደርኒዝም ቃል ነው ቶለራንስ፣ መቻቻል። መቻቻል ከኃጢአት ጋር መቻቻል ሰይጣናዊ ትምህርት ነው። ስለዚህ ነው ወንድሞቼና እህቶቼ እግዚአብሔር ከእናንተ ጋር ነው የሚሆነው። በብሉይ ኪዳንም ተስፋ ነው፣ በአዲስ ኪዳንም ምንድነው? ተስፋ ነው። ኃጢአት የሚለው ግን ይቆርጠዋል። እግዚአብሔር ከዚህ ይጠብቀን። እግዚአብሔር ከዚህ ምን ያርገን? ኢሳይያስ ምዕራፍ 59 ላይም ሄዳችሁ ስትመለከቱ ግልጽ የሆነ እንግዲህ ግልጽ ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ላይ ሄዳችሁ ስትመለከቱ ግልጽ ቃል ታገኛላችሁ። ምን ይላል? እነሆ የእግዚአብሔር እጅ ከማዳን ምን አላረገችም? አላጠረችም፣ ጆሮዋም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። እኔ ካንተ ጋር ሆናለሁ ሲል አልነበረ? 43ኛው ምዕራፍ ላይ እኔ አብሬ ሆናለሁ ሲል አልነበረ? እስከ ሽበት እስከ ሽምግልና እኔ ካንተ ጋር ነኝ ሲል አልነበረ እንዴ? ምንድነው እዚህ ጋር የሚናገር? ኃጢአታችሁ በእናንተና በእኔ መካከል ምን አድርጋለች? ለይታለች። ፕሊዝ ስለ ኃጢአት ሰባኪ ፈልጉ። ይሄ የኢንተርቴይንመንት ሴንተር አይደለም። ቸርች የሆነ ተደሳስተን የምንለያይበት ቦታ አይደለም። ኃጢአታችን ተገልጦ ተነግሮን ታክመን የምንሄድበት ነው። ሃሌሉያ ነው እኮ። ሆስፒታል ስትሄዱ አስፈላጊ ሰው ከሆነ ሐኪሞቹ የሰውየውን ሰውነት በቢላ በስለት ቀደው መርዙን ከሆዱ ያወጡለታል። አይደለም እንዴ? ለምን? እንዲድን ነው፣ እንዲጨክነው ነው እንዴ? የሚያድነው ያ መንገድ ስለሆነ ቀደው ከሆዱ ያወጡለታል። ከውስጥ ከተደበቀበት በሽታውን ያወጣል። ኃጢአት የተሰወረ በሽታ ነው። ስለዚህ ቤተ ክርስቲያን ስንመጣ ተገልጦ ተነግሮ እንዴ ይሄ ነገር ተሳስቻለሁ እንዴ ወደ ጌታ ልመለስ ልንል እንችላለን። የዘመኑ ፈላስፎች እንደሚሉት አይደለም። ኃጢአት የሆነ ኢምፖዚሽን አይደለም። ሰው ፍሪሊ እንዳይኖር፣ ሰው በውስጡ ያለውን ነገር አውጥቶ እንዳይኖር ኃጢአት የሚል ተጽዕኖ በሰው ላይ ይፈጥራሉ። ሪሊጅን፣ ሃይማኖት ይህንን በሰው ልጆች ላይ ያደርጋል ይላሉ ፈላስፎቹ። ኖ ፍርሃትን ሰው ልጅ ላይ ጨምሮ ሰው ፈጣሪ ኢኖቬቲቭ እንዳይሆን፣ ሰው እንዳያድግ፣ ሰው የፈለገውን ነገር እንዳያደርግ፣ በውስጡ ያለውን ኃይል አውጥቶ እንዳይጠቀም ኃጢአት ብለው ይሄንን ሪሊጅን ሃይማኖት የፈጠረው ነው ይላሉ። ነው እንዴ? ሃይማኖት የፈጠረው ነው ወይ? ኃጢአት ሲመጣ ሃይማኖት ነበረ ወይ? ራሱ ነበረ እንዴ? የለም። ኃጢአት ውድቀት ነው። ኃጢአት ከእግዚአብሔር መለየት ነው። ኃጢአት እግዚአብሔር ድሮም ይጠላዋል፣ ዛሬም ይጠላዋል። ያ የተሰጠን ታላቅ ተስፋ፣ ያ የተሰጠን አሹረንስ በሕይወታችን እንዳይከናወን የሚቆርጥብን ኃጢአት ነው። ወገኖቼ ይህንን ለመናገር ነው የፈለግኩት እኔ። ኃጢአትን አጥብቀን ልንጸየፈው ይገባናል። ልጆቻችን ልናስተምራቸው ይገባል። ኃጢአትን እግዚአብሔር ይጠላል። ኃጢአት እግዚአብሔር ያሰበልን ነገር ላይ እንዳንደርስ ያደርጋል ብለን ልንነግራቸው ይገባል። ልናመቻምጭ አይገባም። ቤተ ክርስቲያን ይህን ጉዳይ ልታስተምርበት ልትገልጥ ይገባል። ልዩ ልዩ ኃጢአቶች አሉ ወገኖቼ፣ ተዋቸው። ኃይልና እርዳታ ጠይቁ ከእግዚአብሔር። እከሌ ኃጢአት እየሰራ ለምልሞ ሊሆን ይችላል፣ ይለምልም። በጣም የሚያስፈራኝ የእግዚአብሔር ቃል አለ። እሱን ክፍል ላንብብላችሁ። ራእይ መጨረሻው ቃል ላይ ሄዳችሁ ተመልከቱት። ያስፈራኛል። በጣም ነው የሚያስፈራኝ ይሄ ቃል። መጽሐፍ ቅዱስ እንዴት አይነት ዴሞክራቲክ መጽሐፍ እንደሆነ ታያላችሁ እዚህ ጋር።
ቁጥር 11 ላይ የመጨረሻው ምዕራፍ ቁጥር 11 ላይ መጨረሻው ገጽ ላይ ነው 22 ቁጥር 11 ላይ አመፀኛው ወደፊት ምን ያርግ? ጎ አሄድ ቀጥል አመፀኛ ነህ ቀጥል። ያደፋፍርሃል እኮ መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁም። አመፀኛው ወደፊት ምን ያድርግ? ያምጽ። እርኩሱም ወደፊት ምን ያርግ? ይርከስ። ጻድቁም ወደፊት ምን ያርግ? ጽድቅን ያድርግ። ቅዱሱም ወደፊት ምን ያርግ? ቀደስ። it is up to you። መጽሐፍ ቅዱስ ለአንተ ነው የተወልህ። የፈለከውን ሁን። መቀደስ ነው ተቀደስ። አመፀኛ ነህ ቀጥል፣ እያባዛ ቀጥል። ክፎች እንደውም መጽሐፍ ቅዱስ እንደሚለው እየባሱና ምን ያደርጉ ነው የሚሄዱት? እየጨመሩ ይሄዳል። መጽሐፍ ቅዱስ ሰጥቶናል። የሚገርመው ማሰሪያው ነው ግን እነሆ በቶሎ ምን አደርጋለሁ? መጣለሁ። የበጉ ቁጣ ማን ይሰውረኝ እስክንል የሚያስደነግጥ ዛሬማ ተዘባነዋል ወገኖቼ። ኃጢአትን ልንሰብከው ይገባል። ኃጢአት ልንለማመድለት አልጠራንም፣ አልተሰቀለም ኢየሱስ። በእናንተ ምክንያት የእግዚአብሔር ስም ምን ያደርጋል አለ መጽሐፍ ቅዱስ? ይሰደባል። ተሰደበ እንጂ ኢትዮጵያ ውስጥ ኪበቃው የዱርዬና የኪስ አውላቂ ማዕት ተሰብስቦ ይቀጥላል ብላችሁ ነው የምታስቡት? እንዳይመስላችሁ። በእግዚአብሔር እጅ መውደቅ ምንድነው አለ መጽሐፍ ቅዱስ? የሚያስፈራ ነገር ነው። በዓይኔ አይቻለሁ በእግዚአብሔር እጅ የወደቁ ሰዎች መድረክ ላይ የሚያላግጡ የነበሩ። በዓይኔ በብረቱ ፈራለሁ። ባትጋብዙኝ ደስታዬ ነው ባልመጣ። ምክንያቱም በዓይኔ በብረቱ አይቻለሁ። መዝሙራቸውን ዛሬ የምንዘምረው የምናመልክባቸው ልጆች ተሰባብረው በዓይኔ አይቻለሁ ዊልቸር ላይ ቁጭ ብለው። ስንት አይነት እንባ ተነብቶ አድናቸው ብንል አላዳናቸውም። ቀብረናቸዋል ነው የምነግራችሁ። በማይድን በሽታ ተመተው ለምን ሲያላግጡም አውቃለሁ። በእግዚአብሔር እጅ መውደቅ ምንድን ነው? የሚያስፈራ ነገር። ዕብራውያን ጸሐፊ ይህን ይናገራል። የሚያስፈራ ነገር ነው የሚለው። በገንዘብህ ታምነህ፣ በስልጣንህ ታምነህ፣ በእምነት አድርግ የፈለግከውን ግን እንዳደረግከው መጽሐፍ ቅዱስ ይላል እንዲሁ ደረግብሃል። ትንቢተ አብድዩ ላይ ሄዳችሁ ተመልከቱት። ለኤዶም የተነገረው እንዳደረግከው እንዲሁ ምን ይሆናል? ደረግብሃል ይላል። ተሰባስበህ ሰው አጥፍተሃል፣ ይሰባሰቡብሃል፣ ይመጣሉ ወደ አንተ። በሐሰት መስክረህ ምን አድርገሃል? ያደርጉብሃል። እንዳደረግከው እንዲሁ ምን ይሆናል ይላል መጽሐፍ ቅዱስ? ይደረግብሃል ይላል። አንብቡት። ነው ያደለው ምን አብድዩ ላይ ነው። ለምን በኢየሩሳሌም ቀን መክረዋል። የእስራኤል መሰረቷን ኢየሩሳሌምን መሰረቷን አፍርሱ ብለዋል። በኢየሩሳሌም ቀን እግዚአብሔር ሆይ የኤዶም ልጆች ያሉትን አስብ ብለው ጸልየዋል። አስብ። ለምን እስከ መሰረቷ ድረስ አፍርሱ ብለው መክረዋል። እንዳደረግከው እንዲሁ ምን ይሆናል? ደረግብሃል። በከሌ ላይ ለማድረግ ስታስብ 10 ጊዜ አስብ ባክህ። ምክንያቱም ያው ያደረግከው ይደረግብሃል። ያ ልታደርግበት እንዲያጠላልፌ ብጥለው ስብርብሩ ይወጣል ብለህ አይደለም ያሰብከው። እንዳደረግከው እንደዛ የሚያስቡብህ ይነሳሉ። ቃሉ ነው የሚናገር። ሰው የዘራው ምን ያደርገዋል? ይሄ መንግስት ሰማያት አይደለም፣ እዚህ ምድር ነው የሚሆነው። መንግስት ሰማያት የሚከናወን እንዳይመስላችሁ። ሰው የዘራውን በዚህ ምድር ነው የሚያጭደው። የሆነ ክፋት ካሰብክ ተው፣ አቁመው ነው የምነግርህ ዛሬ። ምናልባት ለአንዳንዶቻችሁ መልእክት ይሆናል። አቁመው፣ ግድ የለህም ወንድም፣ ተሸነፍ። አንተ የከሌ ልጅ ጀግናው እንዴት ትሸነፋለህ? እባክህ ተሸነፍ፣ ግድ የለህም። ለልጆች ስትል ተሸነፍ። አንተ ብቻ አይደለም የምታጭደው፣ ልጆች ደግሞ በመቶና በሺህ እጥፍ ያጭዱታል። ተው፣ ጎበዝ አትሁን። ጎበዝ እግዚአብሔር ብቻ ነው። ጎበዝ አትሁን። ኃያል ነኝ ብርቱ ነኝ አትበል። ኃያልና ብርቱ ማን ነው? እግዚአብሔር ነው። ሰባብሮ 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 ዘመናትን አሳልፎ ያለው በዘመናት የሸመገለ የሚለው እግዚአብሔርን ብቻ ነው።
ብርቱ ጌታ ነው። እግዚአብሔር ስሙ ብሩክ ይሁን። ጊዜ ስለሰጠ ሁኔታ ስለፈቀደልህ ጎበዝ ነኝ ብርቱ ነኝ አትበል። ልቁንስ ተው። አበሳጭቷል ጎርቶሃል ከሌ ተው። ጨክነ ተው ተዩ። ከሌ ለማጥፋት አትሂድ። ለምን የሚያጠፉብህ ይነሳሉ። የመከርከው ምክር ባንተ ላይ ይሆና። ይሄ መጽሐፍ ቅዱሳዊ ቃል ነው። አትዝራ መጥፎ ነገር። እግዚአብሔር ስሙ ብሩክ ይሁን። ኃጢአት መጥፎ እንደሆነ ላስጠነቀቃችሁ ነው ጮኬ የምናገረው። በለሆሳስ ማለፍ እችላለሁ፣ ግን እንድትጠፉ አልፈልግም። ሕዝቅኤል ምዕራፍ 3 ላይ ለኃጢአተኛው ንገረው ነው የሚለው፣ ከኃጢአቱ እንዲመለስ። ባትነግረው ግን ምን አደርጋለሁ አለ? ደሙን ካንተ ፈልጋለሁ። ሕዝቅኤል ምዕራፍ 3 ላይ ንገረው፣ ኃጢአተኛው በኃጢአቱ ይሞታል። የሚጋፈጧችሁን ሰዎች ለምን ትጠላ? ኢትዮጵያውያን ለምን ጠላን? የሚጋፈጡንን ለምን? እውነትን የሚነግሩን ሰዎች ለምን ጠላን? ለምን ውሸትን ወደድን? ለምን አንጠይቅም? ወገኖቼ እንጠይቅ። እኛንን እኮ ክርስቲያኖች አይምሯችን የበራልን ሰዎች መጠየቅ አለብን። ይሄንን እንጠይቅ። የሚጋፈጡን ሰዎችን ያብዛልን ያብዛልን። ኮርነር ያረጓቸዋል። ይገርማቸዋል። እንደ ፖለቲካ ድርጅት ወይ ኮርነር ነው እውነትን የሚነግረው ኮርነር እንደሆነ እውነትን የሚጋፈጥ እንዴ ዝም ብልስ እኔ ምን አገባኝ? ምን ሆኖ ነገር አለ እንዴ? ሁለት ነገር ነው። ወይ ወዳችኋለሁ ወይ እግዚአብሔርን ወደዋለሁ። ግልጽ ነው አይደለም? ልጄ ሲያጠፋ ዝም አልለውም። መመታት ካለበት መተዋለሁ። ለምን? ስለምወደው። አፍርጦ እውነትን የሚናገረን ሰው እኮ ስለሚወደን ነው እንጂ ሸውዶን ማለፍ ይችላል። እናንተ የእግዚአብሔር ብሩካን እናንተ እንደዚህ እያጠፋችሁ እያየ ነው ወይ? እግዚአብሔርን ይወዳል። እግዚአብሔርን የሚለውን ብቻ ብዬ ነው ቢጠሉኝም ቢወዱኝም ብሎ የወሰነ ሰው ነው በዚህ ዘመን። በአጭሩ ቃል እውነትን የሚናገር ሰው ፈልጉ። ቤተ ክርስቲያን ትፈልግ። አትግፋው አትግፋው። በየቤተ ክርስቲያኑ እውነትን የሚናገር ሰው ስለተገፋ ቀላጤው ይሄ የአፍ ጁዶ ይሉታል። በአፍ ጁዶ በጣም ሰው በቃ አፍ ይችላል። ማለት የሚናገርለት መቼ አጣ? እግዚአብሔር ሚኖርለት ነው ያጣው። ለኔ እዚህ እንትን የሚያነበንብ መቼ ጠፋ? በየቲክቶኩ የሚያነበንብ ህይወቱስ ንገረና። እግዚአብሔር የሚፈልገው ህይወት ነው። ተናጋሪዎችን አይደለም፣ ሰባኪዎችን አይደለም፣ ለፍላፊዎቹን አይደለም፣ ህይወት ነው ያጣው። ህይወት የሚዘሩትን ፈልጉ ለማለት ነው ወገኖቼ። ያለንበት ዘመን ብዙ 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 ፈተና ያለበት ነው። ብዙ ነውጥ እንዳለ በዓለም ሁሉ በቤተ ክርስቲያን ውስጥም ደግሞ በሐሰተኞች ከውስጥም ከውጭም እየተናወጠች ያለችበት ዘመን ነው። በብዙ ነገር ያም ተነስቶ እንዲህ ይጨምራል፣ መጽሐፍ ቅዱስ ካለው ላይ ሊጨምር ይላል፣ ሊቀንስ ይላል፣ ታዋቂ ነኝ ይላል፣ ዶክተር ነኝ ይላል፣ ምንድን ነኝ ይላል። ያንተን ዶክትሬት ለቤተሰብና ለራስ አድርገው። እዚህ መጥተህ የእግዚአብሔርን ቃል ብቻ ንገረን። ይሰማሃል ወይ? ላንተ አድርገው። መጠሪያህን ምንህን ለራስህና ለቤትህ አድርገው። እዚህ ግን ስትመጣ መድረክ ላይም አደባባይም ስትወጣ እውነቱን ንገረን፣ ኖረህም ደግሞ አሳየን የሚል ትውልድ እየመጣ ነው። የሰማችሁኝ ነው? ጄንዚ ይሉታል ይህን ትውልድ፣ ጄን አልፋ ይሉታል። አይደለም እንዴ? ጄንዚዎች አላችሁ እዚህ አይደል? ጄኔሬሽን ዚ ማለት ነው። ይሄ ትውልዱ የእናንተ ልጆች ጄንዚ እና ጄን አልፋ ውሸት አይገባቸውም፣ አይወዱትም። የሚያከብራችሁ እውነት ስትኖሩ ነው። የሚጠይቅ ትውልድ እየመጣ ስለሆነ እውነትን ብንኖር እውነትን ብናስተምር ነው የሚሻለው። አለበለዚያ እግዚአብሔር እነዚህ እናንተን ልጆች ያሳፍራችሁ ዘንድ ያስነሳል። እግዚአብሔር ስሙ ብሩክ ይሁን፣ ስሙ ብሩክ ይሁን። አንተ መምራት ካቃተ አንተ አባቱ አይደለም፣ አባቱ እግዚአብሔር ነው። ይመራዋል፣ ያሳይሃል። እስራኤል በምድረ በዳ እንዲህ ነው የሆነው። አይደለም እንዴ? ነው አይደለም? ልጆቻችን 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 ይላሉ። ነው እንዴ? እናንተ በሙሉ ታልቃላችሁ፣ እነሱ ግን ምን ያደርጋሉ?
አባት ነኝ ብለህ አስበህ ነው? አባትም አይደለም። አባት እግዚአብሔር ነው። አንተም ልጅ ነህ፣ እሱም ልጅ ነው። ልጅህ እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር ትውልድ አለው። ውሸትን የሚጸየፍ ይመጣል። ይሄ በየመድረኩ እየወጣ የሚለፈልፈውን እውነትን አልኖር ያለውን በአደባባይ የሚያዋርዱ ይመጣሉ። እንደኛ የውሃ ምናምን እንዳይመስሏችሁ የሚመጣው ትውልድ በቤታችሁ የምታዩት ነው። ግትር ያሉ ናቸው አይደለም እንዴ? ወይንስ እኔ ቤት ብቻ ነው ይሄ ነገር ያለው? እኔ ጋር እናንተ ጋር አለ? እስኪ ንገሩኝ ካለ ባካችሁ፣ እንደው ባካችሁ። አይፋጠጡም ከእናንተ ጋር? በቃ ባርኮላችኋል ማለት እግዚአብሔር ስሙ ብሩክ ይሁን። እንኳን አንተን አልመሰለ እንኳን እኔን አልመሰለ እየፈራን ምናምን አይፈሩም ነው የምላችሁ። ለምን? እግዚአብሔር ከነሱ ጋር ነው። ሃሌሉያ። እኔ በጣም ነው ተስፋ ያለኝ ስለ ልጆቻችን። በጣም ሲፋጠጧችሁ እግዚአብሔር ከነሱ ጋር ነው። እውነት ነው የሚናገሩት። ለዛ እኮ ነው። አልተበረዙማ። ዲፕሎማቲክ ቋንቋ አያውቁም፣ አይፈልጉምም። ታስሬ ብትለው በቃ አሁን ከታሰርክ አሁን አሳየኝ እውነቱን፣ ታስሬ እያልክ ለዘላለም አትኑር የሚሉ ናቸው። አንድ ጊዜ አንዱ እኔ ቤት ያለ አንድ ልጅ አለና እንደ ስንት ጊዜ ነው ታሰረ የሚሉት? ሁሌ እንደ ታሰሩ ነው እንዴ አለኝ። ትንሽ ነው እኮ። ደነገጥኩና አረ ዝም በል አንተ አልኩት። ሁሌ ነው እኮ የሚሉት አለ። እውነትም በተገናኙ ታስረን በታሰርን ጊዜ እና ምን ይጠበስ? ምን ይጠበስ? ትውልዱ እውነት ይፈልጋል። አሜን። እውነት ይፈልጋል። ትውልዱ ምን ይፈልጋል? እውነት ይፈልጋል። ቤት ሲጋፈጥህ እንዳትናገረው፣ እሱ የሚልህን ስማው። ባይሆን ወደ እውነት መንገድ ምራው። ይሄ ትውልድ እግዚአብሔር ለዚህ ምድር የሰጠን ነው። እግዚአብሔር ስሙ ብሩክ ይሁን። ያፈራርሷል። ይሄን የውሸትን አጀንዳ፣ ይሄንን ቀባጣሪ የፖለቲካ አጀንዳ የሚያፈራርስ ትውልድ አስነስቶልናል። ቢገባችሁም ባይገባችሁም ይሄ እውነት ነው የምናገረው። ማንንም አይሰማ። የዘር ልዩነት አይሰማ። አንተ ስትግተው ብትውል ዘረኝነትን አይሰማ። እግዚአብሔር ስሙ ብሩክ ይሁን። አይሰማህም። ለምን? እግዚአብሔር ነው። እግዚአብሔር እያሳደገው ነው። አሳድጉ ብሎ ቢሰጠን ዘረኞች አድርገን አሳደግናቸው ነው እንዴ? ነጠቀንና ራሱ ማሳደግ ጀመረ። በልጆቻችሁ ተስፋ አርጉ። እሺ፣ ጌታ ስሙ ብሩክ ይሁን። ተስፋ አርጉ። ለምን? እግዚአብሔር እያሳደገላችሁ ነው። እግዚአብሔር ይመስገን። ዛሬ ያለው ድካሙን፣ ዛሬ ያለው እንትኑን አትመልከቱ። ጌታ እያሳደገልን ነው ልጆቻችንን። ዘረኝነትን የሚቃወሙ የሚጠሉ፣ ከልባቸው የሚጠሉ እያስነሳልን ነው። እግዚአብሔር ስሙ ብሩክ ይሁን። እንግዲህ ብዙ ተናገርኩ። ዛሬ መልእክቴ ይኸው ነው። እግዚአብሔር ምንድን ነው? በአዲስ ኪዳን በብሉይ ኪዳን ምንድን ነው? አንሸክብል የማይናወጥ ማለት ነው። ዋስትና ነው። ጌታ ስሙ ብሩክ ይሁን። ዋስትና እሱ ነው። ያውም በአዲስ ኪዳን ለምንኖረው ደግሞ በአንተ ውስጥ ነው ያለሁት። ራሱ አስብና አንዳንዴ አልገባ ሲለኝ ምን ቸገረኝ ቃሉ ብሎ የለ እላለሁ። እንዴት ነው በእኔ ውስጥ ያለው? ግልጽ ነው አይደል? አይምታታባችሁም? እንደኔ ከሆነ በእኔ ውስጥ አለ ማለት ይሄን ሳደርግም ያያል ማለት ነው። ስለዚህ ከኃጢአት ሁሉ ይቆጥበኝ። ዮሴፍ ለዚህ ነው እግዚአብሔር በሁሉ ስፍራ እንዳለ ስላወቀ እንዴት ይህን ክፉ ነገር በእግዚአብሔር ፊት አረጋለሁ አለ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከልጆቻችሁ ጋር ነው። እንዳይመስላችሁ፣ አንተ የተሻልክ እንዳይመስልህ። የእናንተ ልጅ ከእናንተ ይሻላል። በጣም በጣም ነው የሚሻለው። እንዳትቀኑ። እንደውም እግዚአብሔር ስሙ ብሩክ ይሁን። ልጆቻችንን እግዚአብሔር ይባርካል። እኔ ከልቤ ነው የምናገረው። በእምነትና በመንፈስ ሆኜ ነው የማወራው። ዝም ብዬ ማለት እያንዳንዱ ልጆቻችሁ ከእናንተ ነው የሚሻሉት። እንዳይመስላችሁ። መንገድ እየፈለገላቸው እየፈለገ ነው ጌታ። ስለዚህ ወገኖቼ ኃጢአትን ብቻ ተጸየፉለት። ይሄ ነው መልእክቴ። ጨርሻለሁ። አይበቃም? ሙሽሮች እንዴት ነው? እግዚአብሔር ይባርካችሁ። ደስ ብሎኛል። በዚህ ቤተክርስቲያን ላለን ወላጆች፣ በተለይ ልጆቻችሁ አቅመ አዳምና ሔዋን የደረሱት ደግሞ እንደዚሁ እንደነሱ ቀን ይሄው እናንተ ቤት ደግሞ ይግባ። አሜን። በቤታችሁ ይግባ። እግዚአብሔር ያስገባው። ይሄን ትዳር የሚባለው ምን ያርገው? ልጆቻችሁ ጋር ያስገባው። እኛም ምን መተንስበክ ሙሌ እንዴት እንደተከታተለኝ አላቅም። እኔም ተረኛ ሆኜ ልስበክ በሱ ላይ ችግር የለውም። ጌታ ስሙ ብሩክ ይሁን። በቤታችሁ ይግባ። አሜን። ይሄ መንፈሱ ይግባ። ራሱ የትዳር መንፈስ ይግባ። ስሙ ብሩክ ይሁን። የማያገባ ቆሞ የሚቀር የሚባል የሚሰደብ ለዘላለም ከቤታችሁ አይገኝ።
ስሙ ብሩክ ይሁን። እናመሰግናለን ጌታ። እስቲ የጸለይን ምናልባት አዳዲሶች ካላችሁ